እሺ ተመልካቾች እንዴት ናችሁ? ከአይኤምኤፍ ጋር የኢኮኖሚ ሪፎርም ካደረገ በኋላ የኢትዮጵያ ኢኮኖሚ በተለይ የገንዘብ ፖሊሲውን ሪፎርም ካደረገ በኋላ ወደ ፍሎቲንግ መጥቷል። ፍሎቲንግ ከመጣ በኋላ አንድ እያደረገ ያለው ነገር ምንድን ነው? የውጭ ምንዛሬ በጨረታ በብሔራዊ ባንክ በኩል ለባንኮች ማቅረብ ነው እና 12ኛ ዙር ላይ ደርሷል። እና ይሄ የጨረታ ሁኔታ ያለውን ኢምፓክት መረዳት በደንብ ያስፈልጋል። ይሄ ጨረታ ባይኖር የኢትዮጵያ ብር አቅሙ ምን ሊሆን ይችል ነበር፣ ምን ያህል ነበር ይዳከም የነበረው የሚለውን የተወሰነ ሀሳብ ብንነጋገርበት ጥሩ ነው። ብዙ ሰዎች ጨረታው ኢምፓክት እንዳላመጣ ተጽዕኖ እንዳላመጣ ይረዳሉ። ነገር ግን መንግስት እንደዛ ይረዳል ብዬ አላስብም። ጨረታው የውጭ ምንዛሬ የማቅረብ ብቻ ዓላማም አለው ብዬ አልገምትም። ሌሎች ኢኮኖሚያዊ ምክንያቶች እንዳሉበት ይሰማኛል። የተወሰነ ሀሳብ ብንሰጥበት ጥሩ ነው። እንግዲህ ከሪፎርም ካደረገ ሐምሌ 22 ላይ 2016 ሪፎርም ካደረገ በኋላ ነሐሴ 1 ነው የጀመረው የውጭ ምንዛሬ ጨረታ፣ የዶላር ጨረታ ማለት ነው። እንግዲህ ይሄ ፍሎቲንግ ሲሆንና በገበያ መመራት ቢጀምርም 100% ለገበያው አይለቁም ሀገራት እና ብሔራዊ ባንክ ጨረታ ያወጣል። የተለመዱ ናቸው። ያደገውም ሀገራቶች ላይ ያለ፣ በተለይ ደግሞ ያላደጉ ሀገራቶች ላይ ብሔራዊ ባንኮቻቸው ጨረታ ያወጣሉ። በጨረታው የውጭ ምንዛሬን ባላንስ ለመስራት ይፈልጋሉ። ግን እንደ ኢትዮጵያ ደግሞ ሪፎርም ውስጥ ያለ ኢኮኖሚ ይሄ ሽግግሩን ለማጠናከር ይጠቀምበታል። ሽግግሩ ላይ የትራንዚሽን ፖይንት ላይ ችግር እንዳይፈጠር ጨረታውን ይጠቀማል። የሌሎች ሀገራቶችም እንደዛው ነው። የናይጄሪያም ኢኮኖሚ ጨረታዎችን ለማድረግ ይሞክራል። እና እንግዲህ ባንኮችም ገንዘቡን ይፈልጉታል። ብሔራዊ ባንክም የውጭ ምንዛሬውን ለገበያው ማቅረብ ይፈልጋል። እንግዲህ የውጭ ምንዛሬ ጨረታ የነፃ ገበያ ስርዓት ባይሆንም ግን ባደጉም ሀገራቶች በተለይ በማደግ ላይ ባሉ ሀገራቶች ገበያ እንደ ማረጋጊያ ዓላማ ይኖራል እና አይኤምኤፍም የሚመክረው ነው። በሽግግር ወቅት ላይ የሚመክረው ነው። ኢትዮጵያም ብር ትክክለኛ ዋጋውን እስኪያገኝ ድረስ መፍጠኑ አይቀርም። ብር መዳከሙ መፍጠኑ አይቀርም። እሱን ፍጥነት ለመገደብ ይህን ጨረታ ይጠቀማል እና 12ኛ ዙር ላይ ደርሷል። በተለይ ደግሞ የጥቁር ገበያውን ፍጥነት ለመከላከል ከማሰብ አንጻር ነው አንዱ የሚደረግበት ምክንያትና ከነሐሴ 1 ጀምሮ የብሩ መጠን አልተገለጸም። ግን አንድ የአሜሪካ ዶላርን በ107.9 ብር ሲሸጥ ነበር። የካቲት 18 ላይ በ135 ብር ሁለተኛ ዙር ሲሸጥ ነበር። እንደዛ እያደረገ እስከ ታህሳስ 7 ድረስ መጥቷል እና ከመጋቢት 23 2017 ጀምሮ በየ15 ቀኑ ጨረታ ለማውጣት ኮሚትመንት ወስዶ ነበር እና አንዳንድ የሚቆራረጥበት ጊዜ አለ። ግን ከመጋቢት 23 ከሚያዝያ 8፣ ከሚያዝያ 8 እስከ ሚያዝያ 28፣ ከሚያዝያ 28 እስከ ግንቦት 13፣ ከግንቦት 13 እስከ ግንቦት 28፣ ከግንቦት 28 እስከ ሰኔ 12 በየ15 ቀኑ መጥቷል እና የዛን ጊዜ በየወሩ እና በየ15 ቀኑ ያለው ልዩነት ብንመለከት ኦልሞስት የ1 ዶላርና ከ1.5 ልዩነቱ እንደዛ ነው ያለችው። ልዩነት ከ1 ብር ከ50 ሳንቲም የሚበልጥ አይደለም። በየ15 ቀኑ ይጨምር የነበረው ወይ ደግሞ የሚዳከም የነበረው ለምሳሌ ከሰኔ 12 እስከ ሐምሌ 29 በነበረው ውስጥ ለ47 ቀናቶች ጨረታ አልተከናወነም። በመሀል ላይ ያለው ልዩነት ኦልሞስት እስከ 1.63 ነበረ። ግን ከሐምሌ 29 እስከ ጥቅም 6 ድረስ የ67 ቀን ጋፕ ነበረ። በዛ ጋፕ ውስጥ ኦልሞስት የ10 ብር ልዩነት ነው የፈጠረው። ገንዘብ በ10 ብር ነው የተዳከመው። ከጥቅም 6 እስከ ህዳር 24ም ኦልሞስት የ48 ቀናቶች ልዩነት ነበር ጨረታው ሳይከናወን። በዛም ኦልሞስት ለ7 ብር የሚጠጋ የብር መዳከም ነበር የነበረው። አሁን ጨረታው ሲኖርና ሳይኖር በጣም ልዩነት አለው። ለምሳሌ ህዳር 24 ከወጣ በኋላ ታህሳስ 7 ሲወጣ በ15 ቀን ልዩነት ውስጥ ኦልሞስት የ0.38 ሳንቲም ልዩነት ብቻ ነው ያለው። ስለዚህ ጨረታው ሲወጣ ያለው ውስጥ ኦልሞስት በየ15 ቀኑ የ1 እና የ1.5 ዶላር ብር ልዩነት ነው የሚኖረው። ነገር ግን ለ47 ቀናቶች ሲቆይ ከ1 ብር በላይ ነው የሆነው። ለ67 ቀን ሲቆይ የ10 ብር ነው የሆነው። 48 ቀናቶች ቆይቶ ሲያደርግ ከ6 ብር በላይ ነው የሆነው። ስለዚህ ጨረታው ቆይቶ ሲመጣ የሚሳተፉ ባንኮችም ቁጥር በጣም ይጨምራል። ለምሳሌ 47 ቀን ከቆየ በኋላ ጨረታ ሲወጣ 28 ባንኮች ናቸው የውጭ ምንዛሪ ወሰዱት።
67 ቀን ዘግይቶ ከሐምሌ 29 እስከ ጥቅምት 6 ጨረታው ሲመጣ ኦልሞስት 31 ባንኮች ናቸው የተሳተፉት። አሁን ህዳር 24 ላይ 17 ባንኮች ናቸው። ታህሳስ 7 ላይ ዛሬ 13 ብቻ ባንኮች ናቸው። ምክንያቱም በሚቀጥሉት ደግሞ 3 ወራቶች 6 ተከታታይ ጨረታዎች መኖራቸውን መንግስት ማሳውቋል። የገንዘብ መጠኑም ስለገለጸ ተሳታፊ ባንኮች ብዙም አይደለም ያለው። ስለዚህ ጨረታው ያለውንም ፉክክር እየወሰነው ነው የመጣው። ሌሎች ሀገራቶችም እንደዛ ይደረጋል። ባንኮች ስለሚፈልጉ የውጭ ምንዛሬዎች ስለሚፈልጉት፣ በተለይ ደግሞ ትንንሽ የሆኑ ባንኮች ጨረታ ላይ ያላቸው ተሳትፎ በጣም ከፍተኛ ነው። በጣም ይፈልጉታል። ምክንያቱም ትልልቆቹ ባንኮች የኢኮኖሚ አቅማቸው ከፍተኛ ስለሆነ ያከማቹትም ሊኖራቸው ስለሚችል የከስተመር ቤዛቸውም ከፍተኛ ስለሆነ በቀላሉ የውጭ ምንዛሬ ማግኘት እድላቸው በጣም ከፍተኛ ነው እና ተሳትፏቸውም እየቀነሰ ይመጣል። በተለይ አሁን ለምሳሌ ዛሬ ያለውን ገበያ እየተመለከትኩ ነበር እና ከጨረታው ጋር ለማነጻጸር እንሞክር። ለምሳሌ የኢትዮጵያ ንግድ ባንክ በ151 ብር ነው የሚመነዝረው። ነገር ግን ትራንዛክሽን ከሆነ ሬሚታንስ ከሆነ በተለይ ሬሚታንስ ከሆነ ሬሚታንስን ግን የሚመነዝረው አንድ አሜሪካ ዶላርን በ164 ብር ነው ከ10 ብር ቦነስ ጋር መግዛት ማለት ነው። ከሬሚታንስም ቢሆን እኮ መግዛት ነው የሚባለው። ስለዚህ አሁን ጨረታው ላይ 154 ብር ማለት በዝቅተኛ መግዛት ማለት ነው። አዋሽንም ብትመለከቱ በ151 ብር ነው የሚገዛው። ነገር ግን 2% ቦነስ ሲጨምሩበት ወደ 154 ብር ነው። ስለዚህ ከማንኛውም ግለሰብ በ154 ብር ይገዛል። ስለዚህ ጨረታ ላይ የሚሄደው በ154 ብር ቢገዛ ኦልሞስት ተመሳሳይ ነው ግዢ የሚያደርጉት። አቢሲኒያንም ብትሄዱ ወደ 154 ብር ነው። እንደ በሬሚታንስ ናቸው እነ ንግድ ባንክና አንዳንዶቹ በሬሚታንስ ነው፣ ግን በካሽም የሚመነዝሩት አሉ። ስለዚህ በአብዛኛው ያሉት በ151 እና በ152 አዋሽና ምናምን ካያችሁ ደግሞ አቢሲኒያ ደግሞ ወደ 154 ናቸው። ስለዚህ የጨረታ ዋጋም ኦልሞስት 154 ነው። ከግለሰብ በሚገዙበት ዋጋ ነው በጨረታ ከብሔራዊ ባንክ እያገኙ ያሉት። ስለዚህ ትልልቆቹ ባንኮች ትልልቅ ብር የማስገባት እድላቸው ዝቅተኛ ነው። ምክንያቱም በተመሳሳይ ገንዘብ ከብዙ ከስተመሮቻቸው የመሰብሰብ እድል ሊኖራቸው ስለሚችል ማለት ነው። እንግዲህ ባንኮችም ነጋዴዎች ናቸው። ከብሔራዊ ባንክ ይገዙና የብሔራዊ ባንክ ስፕሪድን እየጨመሩ የእነሱን ኮሚሽን እየጨመሩ ለገበያ ሊያቀርቡት ይችላል። ስለዚህ ከፍ ሲል ትንሽ የሚያሰጋው ለምንድን ነው? ለምሳሌ 154 ብር ሲሆን 154 ብር ከገዙት በኋላ የብሔራዊ ባንክ ስፕሪድ እዛ ውስጥ ይደመርበታል። የእነሱ ኮሚሽን ሲደመር የሚሸጡበት ዋጋ ውድ እንዲሆን ያደርጋል። ለዚህ ነው ከብሔራዊ ባንክ የሚወስዱት መጠን ከፍ ሲል ተጽዕኖ አለው የሚባለው። ስለዚህ ይሄ ከፍ የሚለውንና ሽሚያቸውን የመቀነስ እድል አለው። ይሄ በጨረታ የሚኖረው ሚና በቀላሉ የሚታይ አይደለም። ለምሳሌ አንድ ዓመት ኦልሞስት ከአንድ ዓመት በላይ ሆኗል። ከአንድ ዓመት በላይ በቆየበት የጨረታ ወቅት ላይ ኦልሞስት የነሐሴ 1 ሳይጠቀስ እስከ ታህሳስ 7 ላይ ከ790 ሚሊዮን ዶላር በላይ ነው በጨረታ ያቀረበው 800 ምናምን ሚሊዮን ማለት ነው። ስለዚህ በጣም ከፍተኛ ገንዘብ ነው እያቀረበ ያለው ለባንኮቹ ማለት ነው። አሁን ብሔራዊ ባንክ ሌሎች ዓላማዎችም እንዳሉት ነው እኔ የሚሰማኝ ጨረታውን ፖዘቲቭሊ እንድንመለከት የሚያደርገው። አንደኛው ምንድን ነው? ለምሳሌ እስከ ታህሳስ 7 ያለውን የነሐሴ 1 2016 እንኳን ገንዘቡ የተጠቀሰ አይደለም በ107.9 ብር የተገበያየው ብንደምር ከ110 ቢሊዮን ብር በላይ ከገበያ ሰብስቦበታል። ይህን ጨረታ አስቡት፣ ከ110 ቢሊዮን ብር በላይ የነሐሴ 1 ሳይጠቀስ ማለት ነው። ይሄ ጥብቅ የገንዘብ ፖሊሲ ለመከተል ያቀደ ኢኮኖሚ ነው። ደግሞ አይኤምኤፍም ጥብቅ የሆነ የገንዘብ ፖሊሲያችሁን ተከተሉ እያለ ነው። ስለዚህ ከፍተኛ ገንዘብ ከገበያው ሰበሰበ። ባንኮች ሊጫረቱ ሲመጡ ብር ይዘው እየመጡ ነው የሚገዙት። ስለዚህ ከፍተኛ ገንዘብ ወደ ብሔራዊ ባንክ ይመጣል፣ ከገበያ ይሰበስባል። የብድር ጣሪያ ገደብ ያስቀመጠ ኢኮኖሚ ነው። ምክንያቱም ዋጋ ንረት የሚነሳው ከገንዘብ ነው ብሎ ስላመነ የብድር ጣሪያ ያለበት ነው። ስለዚህ ያበድሩት የነበረውን ገንዘብ ነው የውጭ ምንዛሬ የሚገዙበት። ስለዚህ እየሰበሰበ ነው። ዋጋ ንረትን ለመቀነስ የሚያቅድ ኢኮኖሚ ነው። ዋጋ ንረት ደግሞ ከገንዘብ ፈሰስ ይመጣል ብሎ የሚያምን ስለሆነ ዋጋ ንረት እየቀነሰ ያለውም ገንዘብን ስለሰበሰብኩ ነው ብሎ የሚያምን ስለሆነ ይህን ግብ ለማሳካት በጣም እየጠቀመው ነው። ምክንያቱም ዋጋ ንረቱን በጥብቅ የገንዘብ ፖሊሲ እየቀነስኩት ነው። አሁንም አይኤምኤፍ የመጨረሻ 4ኛ ዙር ግምገማ ሲያደርግ ጥብቅ የገንዘብ ፖሊሲያችሁ መቀጠል አለባችሁ ዋጋ ንረትን ለመቀነስ ነው የሚለው ሪኮሜንዴሽኑ ራሱ። ስለዚህ
አይኤምኤፍም ወርልድ ባንክም ሁለቱም የሚያምኑበት ነው። ስለዚህ ለዋጋ ንረት አግዟል። ይሄ ጨረታ ገንዘብን ከጠቅላላ ኢኮኖሚ ለመሳብም አግዟል። የብድር ጣራ ፖሊሲንም እንዲረዳ እድል ሰጥቶታል። አንደኛው የሚያገኘው ጥቅም እሱ ነው። ሁለተኛ ደግሞ ፍትሐዊነትን ለመጠበቅም ደግሞ ረድቶታል። አሁን በአብዛኛው ጨረታ ላይ የሚሳተፉትን ስንመለከት ትንንሾቹ ባንኮች ተሳትፏቸው ከፍተኛ ነው። ምክንያቱም በቀላሉ የውጭ ምንዛሬ ስለማያገኙ ከዚህ ጨረታ ላይ የሚያገኙት ከፍተኛ እድል ይሰጣቸዋል። ለምሳሌ 1 ሚሊዮንም ቢያገኝ አንድ ባንክ ትልቅ ነው። $500,000 ቢያገኝ በጣም ትልቅ ነው። ስለዚህ ትንንሽ ባንኮች በፍትሐዊነት እንዲያገኙ እድል ይሰጣል። ባንኮች ከባንኮች መበደር ይችላሉ የውጭ ምንዛሬ። አንዱ የፖሊሲ ማሻሻያ ያለበት ጉዳይ እሱ ነው። ግን አንድ ትንሽዬ ባንክ ከትልቅ ባንክ ቢበደር ከፍተኛ ዋጋ ሊበደር ይችላል፣ ወይ ደግሞ ሊገዛ ይችላል። ደግሞ በቀላሉም የማያገኙት ሊሆን ይችላል። ስለዚህ ከብሔራዊ ባንክ የመግዛትን ያህል ሊቀላቸው አይችልም። ስለዚህ ከብሔራዊ ባንክ የሚሸጥ ሲያገኙ በጣም ጥሩ እድል ሆነው እንደሚጠቀሙት ነው የሚሰማኝ። አሁን በጨረታ ከሚወጣው ዋጋም በላይ ቢሆን አይገዙም ብሎ መናገር አይቻልም። ለምሳሌ አንድ ባንክ ከብሔራዊ ባንክ በ154 ብር ዛሬ ገዝቷል፣ እንደዛ ነው የሚያሳየው። ነገር ግን $500,000 እና $1 ሚሊዮን የውጭ ምንዛሬ እንዲገዛው አንድ ደንበኛ ቢቀርብለት ከዚህ ብር በላይ አይደራደርም ብላችሁ ትጠብቃላችሁ? ነፃ ገበያ ነው። በድርድርም መወሰን ይችላሉ፣ የመግዣ ዋጋ ስለሚወስኑ ማለት ነው። ስለዚህ ጨረታ ላይ የሚገኝን የውጭ ምንዛሬ በቀላሉ ያዩታል ብላችሁ መገመት አትችሉም። ትልቅ ነው በጣም። ስለዚህ በጣም ብዙ ሊጠቀሙበት ይችላሉ። ትልልቆቹ ባንኮች ለ1 ብርና ለ5 ብር ልዩነት ወደ ብሔራዊ ባንክ ጨረታ ላይመጡም ይችላሉ። ለዚህ ነው ቁጥራቸው ትንሽ የሚሆኑ። አንዳንዴ ዛሬ እንኳን 13 ባንክ ብቻ ነው ካላቸው ከስተመሮቻቸው ሊሰበስቡት ይችላሉ። ለአብዛኛው ለትራንዛክሽን የሚያገለግላቸው ስለሆነ ማለት ነው። ስለዚህ ይሄ ጨረታ የውጭ ምንዛሬ አቅርቦትን ብቻ አይደለም፣ በአንድ ዓመት ውስጥ ኦልሞስት $800 ሚሊዮን በላይ ለቋል። ይሄ መጥፎ የሚባል አይደለም። ለምሳሌ ናይጄሪያ 2024 ላይ በጨረታ በቃ ትልቅ የሚባለውን ወደ $876 ሚሊዮን ነው ለ28 ባንኮች ያሉት ናይጄሪያ ለ26 ባንኮች ያከፋፈለችው። ትልቅ የሚባለው ጨረታ እሱ ነው። በ1495 ናይራ አንድ የአሜሪካ ዶላር ማለት። ከዛ በኋላ 5 ሚሊዮን 8 ሚሊዮን ምናምን ነው የሚያቀርበው ኢኮኖሚው። ስለዚህ 50 ሚሊዮን ካሁን በኋላም ደግሞ እስከ መጋቢት 8 ድረስ ከታህሳስ 28 እስከ መጋቢት 8 ድረስ ተጨማሪ $420 ሚሊዮን ሊያቀርብ ያቀደ ኢኮኖሚ ነው። በየ15 ቀኑ ጨረታ ላይ ያወጣ የሚያስብ ኢኮኖሚ ስለሆነ ትልቅ ኢምፓክት እንዳለው መረዳት በደንብ ነው የሚያስፈልገው። ምክንያቱም ባንኮች የውጭ ምንዛሬ ከብሔራዊ ባንክ መጥተው ለመግዛት ዊዘ ኮስቶ ብር ነው የሚመጡት። ምክንያቱም መግዣ ብርም ያስፈልጋቸዋል። $1 ሚሊዮን ለመግዛት ጨረታ ላይ የሚመጣ አንድ ባንክ 154 ሚሊዮን ብር ያስፈልገዋል። ስለዚህ 154 ሚሊዮንም በቀላሉ የሚገኝ አይደለም። ለብሔራዊ ባንክ አድቫንቴጅ እንደሚሰጠውም ለእነሱም በቀላሉ ገበያ ውስጥ መሳተፍ የሚችሉበትም አይደለም። ስለዚህ በተሻለ ዋጋ በብሔራዊ ባንክ ላይ በጨረታ ማግኘታቸው ኢኮኖሚ ላይ ያለውን ኢምፓክት በቀላሉ የምንመለከተው ነው ብዬ አላስብም። ግን አንዳንዴ ሲቀንሰው አንመለከትም ይላሉ። አዎ ጨረታ ብቸኛ የምንዛሬ መቀነሻና ማረጋጊያ ሊሆን አይችልም። አንድ ነው የሚሆነው። ዋና መሰረታዊ የሚያስፈልገው ምንድን ነው? የውጭ ምንዛሬ ግኝቱን ኢኮኖሚ ማሳደግ አለበት። በሬሚታንስ የሚመጣው ማደግ አለበት። ከኤክስፖርት የሚገኘው በጣም ማደግ አለበት። ምክንያቱም ብሔራዊ ባንኩም በጨረታ የሚያቀርበው የውጭ ምንዛሬ እያጣ ሊመጣ ይችላል፣ ጠቅላላ ግኝቱ ካላደገ በስተቀር ማለት ነው። ስለዚህ ዋና መሰረታዊ የሚያስፈልገው ጠቅላላ ግኝቱን ማሳደግ፣ ኢኮኖሚ ላይ በቂ የሆነ አቅርቦትን ማዘጋጀት ነው የሚያስፈልገው። አሁንም ፍላጎት ከፍተኛው ነው። አቅርቦት በዛው ልክ በማይሄድበት ኢኮኖሚ ላይ ጨረታው ባይኖር ከዚህ በላይ ነው እየሞተ የሚሄደው። እየተራከመ የሚሄድበት ፍጥነት ከዚህ በላይ ነው የሚሆነው። ግን ጨረታው ይሄንን ፍጥነት ለመመለስ እንደጠቀመ መረዳት በደንብ ነው የሚያስፈልገው። እኔ እንደዛ ነው የምረዳው። ዳታዎቹንም ሰብስቤ ይዤላችሁ የመጣሁት እሱን እንድትመለከቱ ያደርጋቸዋል። ሌሎች ደግሞ የማክሮ ኢኮኖሚ ደግሞ ለብሔራዊ ባንክ የሚያመጡለትን ኢምፓክትን መመልከት በጣም ጥሩ ነው። ምናልባት እስከ መጋቢት 8 ድረስ አሁን በየ15 ቀኑ የሚመጣበትን ትሬንድ ብንመለከት ምናልባት 164 165 የመድረስ አይነት እድል ሊኖሩ ይችላል ብዬ አስባለሁ። ይሄ መረጃ ለእናንተ ሼር ለማድረግ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ላይ ልትልኩልኝ ትችላላችሁ። ለነበረም ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።